እንደምን አደራችሁ እንኳን ደህና መጣችሁ ሰላም ለእናንተ ይሁን ስላገኘናችሁ እጅግ በጣም ደስ ብሎናል በቅርቡ ዓለም አቀፍ ኮንፈረንስ የተሳተፉ ያለው አገኘናቸውና እዚህ በሀገራችን ብሔር ውስጥ ከነበሩት አንዱ 7 ነብሮች ለውድድር ወደ ስቴዲየም ቀረቡ ትልቅ ምሰሶ ነበር ምሰሶ ላይ መጨረሻ ድረስ የሚሄድ ተሸላሚ ይሆናል የመጀመሪያው ነብሩ ጀመረ ጉዞ ከጎን ያለው ኢዩቲን ደካማ አንተ ትችላለህ አንተ ለምትችል በፍጹም አትችልም ሰማና በጣም ደከመው ማትደርስ ወደቀ ሁለተኛው ጀመረ ምናቀህ አይደለም አንተማ እናቀህ ማንደው ዝም ብለህ ነው የምትለፈው እባክህ ተው በጣም ደከመ እሱ ሶስተኛው አራተኛው አምስተኛው ስድስተኛው ሲሄዱ ሰባተኛው ዘዴ ፈጥሮ እስከ መጨረሻው ካለ መጨረሻ አሸናፊ ሆነ ሲመረምሩት ሁለቱም ጆሮዎቹ ላይ ጥጥ አርጎ እስከ መጨረሻው ሄዶ አሸናፊ ሆነ የግራውንም የቀኙንም የውጭውንም የውስጡንም ማናቸውንም ወደውንም ተቋቁማችሁ ሰላም ብቻችን ለሰላም አብረን እንሰራለን የሚያዋጣን ሰላም ነው ዛሬ አማራ ህዝብ ብቻ ሳይሆን መላው ኢትዮጵያ መላው ዓለም ለሰላም ተርቧልና ለሰላም የራሳችሁን ሻል እናበረክታለን ብላችሁ ስለመጣችሁ በድጋሚ የሰላም አምላክ ይባርካችሁ እናመሰግናለን ሰላም ለእናንተ ይሁን በድጋሚ የሰላም ጉዳይ ነው ዛሬ ከእናንተ ጋር በተለይ ሰላምን መርጣችሁ ሰላምን በዚህች ሀገር በሰላማዊ መንገድ አብረን ከሚመለከታችሁ ሁሉ ጋር በመሆን እንሰራ ብላችሁ ተስማምታችሁ ስለመጣችሁ ከሁሉም በላይ ደግሞ በየሚዲያው ለአማራ ፋኖ ጥሪ እናደርጋለን መጥቶ ወንድሞቻችን አጀንዳቸውን ይስጡ እያልን ስንጠራ ጥሪያችንን ስላከበራችሁ ያክብራችሁ የፈጠረውና የከበረው ፈጣሪ አምላክ እጅግ አድርገን በድጋሚ እናመሰግናለን አሁን ወደ ጥያቄዎችና አስተያየቶች ለእናንተ ጊዜው አምሳ አለቃ ፈለቀ ሰርቴ ከሸዋ እዝ እኔ ምክክር ኮሚሽኑን በዛ አጋጣሚ ላመሰግን ወዳለሁ ብዙ ለፍታችኋል ብዙ እየለፋችሁ ነው እቺን ሀገር ወደ ሰላም ለማምጣት ትልቅ ስራ እየሰራችሁ ነው ተመስገን አዳሙ ከጎንደር ጠቅላይ ግዛት እዝ መጀመሪያ ኮሚሽኑ በየክልሉ ያሉትን መሰረታዊ ችግሮች በመለየት ዘላቂ ሰላምና የተረጋጋ መንግስት እንዲፈጠር የሚያደርገው ጥረት በዚህ አጋጣሚ ልናመሰግን ይገባናል ባላችሁ ፕሮፌሽን ልምድ እድሜ እና በያዛችሁ ትልቁም ነገር በጣም ነው የምናከብራችሁ እግዚአብሔር መረርቷችሁ በዚህች ሀገር ውስጥ ታሪካዊ ስራ ሰርታችሁ እንድታልፉ እንፈልጋለን ለዚህ በሙሉ ቁርጠኝነትም ጭምር እዚህ ያለ ኃይል ማገዝም ይችላል እውነት ለመናገር በዚህ ልክ ተገናኝተን ከእናንተም ጋር ለመወያየት ስለበቃን እጅግ አድርጌ አመሰግናለሁ ኮሚሽኑ ነፃ ሆኖ ነው የሚያወያየው ትረክት ነው እየቀየርን ያለ ናሬሽን ነው ባይዘው እያስተካከልን ያለ ነው ከመንግስት ጋር ተስማምቶ አገር በቀል በሆነ ድርጅት ውስጥ እንደዚህ በአገራዊ ምክክር ውስጥ ችግር ይፈታል ብለንኛ አሁን ለጫካ ሄደን ልንከፍለው ከነበረ በላይ አሁን ዋጋ ከፍለን ነው እዚህ ያለ ነው ዋጋ ከፍለን ነው ይሄን የመረጥነው ባይዘው ወደ ጫካ ልንሄድ ከነበረው ሄደን ከነበረበት ጊዜ በላይ ይሄን ሰላም በመምረጣችን በእያንዳንዳችን ጀርባ ብዙ ቁስል አለ ብዙ ዋጋ ከፍለን ይሄ ውጤት ካላመጣ ግን እውነት ለመናገር እንደ ሀገር አስቸጋሪ ነው የሚሆነውና እንደዚህ አይነት የጊዜ ገደብ ተቀምጦ የሚሰሩ ስራዎችና የሚገኙ ድሎችን ጊዜው የሚያመጣቸው ድሎችን ተጠቅሞ የኮሚሽኑን አቅም ከማሳደግ አኳያ ምን እየተሰራ ነው ምናልባት ባለሰሳት የምክክር ኮሚሽን የስልጣን ጊዜ ገደብ ከ3 ዓመት እንደማይበልጥ ያኔ ሲናገሩ ነበር ካልተሳተው ምናልባት በዚህ 3 ዓመት ውስጥ እናንተ ምን አቺቭ አደረጋችሁ አማራ ክልል ደብዳቤኛ የሰላም ስምምነቱን ፈጽሞ የመጣ ሰው አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል
ሌላው ይህን ጥያቄ ከተለያየ አቅጣጫ ከመቀበል ውጭ መንግስት በቅጡ ተረድቶ ይዛችሁ የሄዳችሁትን ጥያቄ ወይም ከተለያየ አቅጣጫ የተቀበላችሁትን ጥያቄ ተፈጻሚ ለማድረግ ዝግጁ ነው ወይ? የሀገራዊ ምክክር ኮሚሽን የሚባለው ተቋም ምን ያክል ጥርስ ያለው ገለልተኝነት ፕራክቲካሊ ምን ያህል ነው? የምክክር ኮሚሽኑ ሀገራዊ ጉዳዮችን ብቻ ነው ወይንስ የክልል ጉዳዮችንም ያያል? ተግባርና ኃላፊነቱ እስከምን ድረስ ነው? አፋድና መንግስት በያዘው የስምምነት ውል ላይ ኮሚሽኑ ያለው ፋይዳ እስከምን ድረስ ነው? የኮሚሽኑ ተግባር የግጭት ምክንያት በመሰብሰብ ለሚመለከታቸው አካላቶች ማድረስ ነው ወይስ ደግሞ እነዛን ነገሮች መከታተልና መቆጣጠር? ኢትዮጵያ ከዚህ ምክክር በኋላ ውጤታማ ለማድረግ ምን ያክል አስቻይ ሁኔታዎች አሉ? የዚህ ምክክር ተፈጻሚነትስ ምን ያክል ነው? ከስማችሁ ስነሳ የምክክር የሚል አለ። ምክክር ኮሚሽን የምክክር ኮሚሽኑ ያው በጫካ ያለው ኃይል የወጣበትን እያንዳንዱን ጉዳይ ጠንቅቃችሁ ታውቃላችሁ። ነገር ግን የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። በእጃችሁ ያለ ሊሰራ የሚገባ ከመንግስት ጋር ተመካክራችሁ በጣም በቀላሉ ሊሰራ የሚገባና ትኩሳቱን ለጊዜው የሚያበርድ መልካም አጋጣሚ ነበር። እሱም አልተሰራም። በመሰረቱ ከ3 ዓመት ምናምን በላይ እየሰማኋችሁ እያዳመጥኳችሁ ነበር። ከመንግስት ጋር ከማህበረሰቡ ወይም ደግሞ እንደዚህ ሰብስባችሁ እንደኛ አይነት አካላቶች ጋር እንደምትወያዩት ከመንግስት ጋር ትወያያላችሁ ወይ? መንግስት እናንተን አዳማጭ ነው ወይ የሚል ጥያቄ አለኝ። እነዚህ እኛ ያቀረብናቸውም ደግሞ ችግር አለ ብለን የሚቀርቡት ነገሮች ትክክል መሆናቸው እውነተኛ ጥያቄዎች መሆናቸው በእናንተ ዘንድ ቢታመንባቸውና ጥያቄው የቀረበለት አካል ይህንን ምላሽ ባይሰጥ ይህንን መረጃ ወጣችሁ ለህዝብ ታቀርቡታላችሁ እናንተ? ይህ የተቋቋመው የምክክር ኮሚሽን ስልጣኑ እስከምን ድረስ ነው? ይህ የምክክር ኮሚሽን አሁን ጫካ ያሉ ጓዶችን ወይም ደግሞ ጫካ የገባውን ኃይል ለማስገባት ምን እየሰራ ነው? በአብዛኛው በምክክር ኮሚሽኖች ሀገር ወደ አንድ እንደምትመጣና እንደምትስተካከል ነው። በምክክር ጥያቄዎች ጠቅላላ እንደሚመለሱ ነው። ነገር ግን አሁን በአማራ ክልል ያው ከሰሜኑ ጦርነት ጀምሮ በኢኮኖሚም በማህበራዊም በስነ ልቦናም የተጎዳች ሀገር ነች እንደ ክልል። ስለዚህ በብዙ ተቋሞች ፈርሰዋል። ብዙ የጤና ተቋም ተፈርሷል። ብዙ ተማሪዎች ወደ ኋላ ቀርተዋል። ስለዚህ ያንን ወደ ነበረበት ለማምጣት ምክክር ኮሚሽኑ ምን እየሰራ ነው የሚል ጥያቄ አለኝ። ትልቅየው ትኩሳት እኮ ተፈናቃዮች ናቸው። ሰው በአገሩ ላይ በተወለደበት ቀዬ ተፈናቅሎ ያንን ጉዳይ ከመንግስት ጋር ተወያይታችሁ ተመካክራችሁ ወደ ቀያቸው ለመመለስ ምን ያህል ሄዳችኋል? መንግስት በተፈናቃዮች ላይ ለምን መፍትሄ መውሰድ አቃተው? እንደምታውቁት በቅርቡ አፋሕድ ከመንግስት ጋር የሰላም ስምምነት አድርጓል። ይህ ስምምነት ተፈጻሚነት እንዲኖረው የምክክር ኮሚሽኑ ሚና ምንድነው? እስከምን ድረስ ነው? ጫካ የገባንበት አንደኛው የማንነት ጥያቄ፣ የባንዲራ ጥያቄ፣ የፖለቲካ ጥያቄ ነው እንደተገለጸው። ሁለተኛው ከዚህ በፊትም በዲዲአር ስልጠና ላይ አይተነዋል። ስራ አጥነትም አንድ ምክንያት ነው። ሌሎችም የኢኮኖሚ ግሽፈትም በተመለከተ ሁለተኛው ምክንያት ነው። ስለዚህ በዚህ አካባቢ ላይስ መንግስት ምን እያሰበ ነው የሚለው ነው። እኛ ወለጋ እንላለን። አማራ ክልል እኮ ደራ፣ ምንጃር ሸንኮራ ወረዳ፣ አሞራ ቤት ከ4000 ምናምን በላይ ተፈናቃይ ተፈናቅሎ በዳስ ውስጥ ነው ያሉት። ከ5 ከ6 ዓመት ከ3 ዓመት በላይ በዳስ ውስጥ እያሉ ኮቸሮና ላቂ ልብስ እየተጣለላቸው ከመንግስት ጋር ተደራድራችሁ ወይም ተነጋግራችሁ ምን ሰራችሁ? ይሄን ቀላል ጥያቄ ወይም ደግሞ ይሄን ቀላል ነገር ሳሰሩ፣ ይቅርታ አድርጉልኝ ለቃሉ፣ ሳሰሩ ጫካ ያለውን ኃይል ለማስገባት እንዴት አቅም ይኖራችኋል የሚል ጥያቄ አለ። እንደ ሀገራዊ ብቻ ሳይሆን ሪጂናል የሆነ ምክክርም ያስፈልጋል። በየክልሉ በየክፍለ ሀገሩ ጭምር ብዬ አስባለሁ። አንዳንዶቹ እዚያ ማለቅ ያለባቸው ጉዳዮች ናቸው።
በየክልሉ ማለቅ ያለባቸው ጉዳዮች ለኮሚሽኑም ስራ ይሆናሉ። እንደ ሀገርም ሌላ ዕዳ እንዳይሆኑ ብራንች አላችሁ ወይ በየእንትኑ እና የውስጡን እየፈታ ይመጣል ወይ ላይክ ደቡብ አካባቢ ያለው የደቡብ የአማራ የትግራይ የኦሮሚያ የውስጥ ችግር እየፈታና አንድ እንትን ይዞ ይመጣል። ይሄ አንደኛ ለዚህ አካባቢ ማህበረሰብ ጥቅም ነው። አጀንዳውን ለይቶ ይመጣል ማለት ነው። ሁለተኛ የኮሚሽኑ ስራ የሚያቀል ስለሆነ ሪጂናል ኮሚሽን አለ ወይ ነው የምክክር ኮሚሽን። በተለያዩ ቦታዎች የክልል ከተሞች ወይም ደግሞ ወረዳዎችና ዞኖች እየተንቀሳቀሳችሁ የውይይት መድረክ እየፈጠራችሁ እንደሆነ እናውቃለን። ግን ደግሞ አሁን እዚህ ውይይት ላይ ምናልባት በክልል ደረጃ ያሉ ምሳሌ ለበልና የአማራ ክልል አመራሮች ቁጭ ብለው እዚህ መሳተፍ መቻል አልነበረባቸውም። ምክንያቱም አሁን የሰላም ጥሪውን ተቀብለን ከመጣን በኋላ የምናያቸው አንዳንድ አሁንም ሰላም እንዳይመጣ የሚያደርጉ ኢንዲኬተሮች ስላሉ ማለት ነው። ምሳሌ ልበልና በቃ ከመግለጫ ጋር ተያይዞ የሰላም ጥሪውን ተቀብሎ የመጣ ሰራዊት እጅ ሰጠ የሚባልበት አጋጣሚ አለ። የሰላም ጥሪ ወይም ደግሞ አሜን ብለን ነው ተቀብለን የመጣን ያለው እጅ ሰጠን አለ። ሰላም ናፍቆን ነው የመጣን ግን እጅ ሰጡ የሚባልበት ተርፍ የምናተርፍበት ከሆነ ለምን ሌላስ ቃል መናገር አይቻልም ነበር? ይህን ቃል ስለተናገሩ ሰዎችን ይበልጥ እንዲልቁ ያደርጋቸዋል እንጂ የሰላም አማራጭን ተቀብለው እንዲመጡ የሚደረግበት መንገድ ስለማይፈጠር እንደዚህና የመሳሰሉ በጣም ጥሩ ያልሆኑ ወርዶች ወይም ደግሞ ቃላቶች ባይናገሩና ቢሻሻሉ ነው። አመሰግናለሁ። ለምሳሌ ትልቅየው ጥያቄያችን ወልቃይት ራያ የፖለቲካ እስረኞች መንግስትን የሚቃወሙ መንግስትን በአስተሳሰብ የሚቃወሙ መንግስት ደግሞ በአስተሳሰብ ወይም ደግሞ በውይይት በሐሳብ ልዕልና ማሸነፍ እየቻለ ዝም ብሎ ወደ እስር ቤት ፓርላማ ላይ ከምን እያነሳ የከተታቸው የአማራ እንቁ የሆኑ ልጆች አሉ። እነኛን ከማስፈታት አንፃር ምን ላይ ደርሳችኋል? መንግስት በእውኑ ያዳምጣችኋል? አሁን ሄዶ ይሄ ምክክር ኮሚሽን ሁሉም ነገር ፋይናሊ ይሄ ነው ተብሎ በስምነት ሊመረጥ አይችልም። መቼም የዓለም ህዝብ አንድ አምላክ እንኳን ተስማምቶ አልመረጠም አይደል? የሚሆነውን ውሳኔ የማስፈጸም አቅሙ ኮሚሽኑ ምን ያህል ነው የሚሆነው? የሆነ ነገር ይወሰናል በእያንዳንዱ ነገር ላይ ይሄ ሁሉ ጥያቄ ገባ ያንን ተግባቡ ተብሎ ተሰብስቦ ሰው በቃ ተግባብተናል ደናደሩ አይሄድም። በምን አግባብ ነው የሚፈጸመው? ሀገራዊ ምክክር ሲደረግ ሌሎች እንደ ምርጫ የመሳሰሉ ሂደቶች ምንድነው የሚሆኑት? አሁን መንግስትም ስራውን እየሰራ ነው፣ የሚለውጠውን እየለወጠ ነው፣ እየሄደ ነው እና ተጨማሪ እንትን እየመጣብን አይደለም ወይ? ራሱ ጊዜው የሚያመጣው ነገር ቆም ብለን ለሀገራዊ ምክክሩ ኮሚሽኑ ትኩረት ተሰጥቶት እየተሰራ ነው ወይ? ሁሉም አካል እዚህ ጋር ማነሰው ከኛም ስምምነት አኳያ ነው። ኮሚሽኑ የኛ ስምምነት አካል የሆነ ፎሎ ቢያደርገው ደስ ይለኛል። እኛ ለምሳሌ ተስማማን መንግስት ጋር ዘን የተስማማንባቸው ነጥቦች ካልተተገበሩ እንኳን ጫካ ያለው ሊመጣ ከዚህ ያለው ጫካ መሄድ ሊኖር ሁሉ ይችላል ማለት ነው። እንደነዚህ አይነት በጎድሎችን ጅምሮችን እንትን ከማድረግና ታይም ፍሬም አውጥቶ ቅድም ፕሮፌሰር ተናግረዋል። የኛም የልጅ ልጆች ድረስ ሊሄድ የሚችል እየተንከባለለ ችግር የሌላቸው ያጭር ጊዜ መካከለኛ የረጅም ጊዜ እንላለና በአጭር ጊዜ ውስጥ የተፈቱ ማሳያዎች አሉ ወይስ ደግሞ ሊፈቱ የሚችሉ በቃ የተፈቷል ሲባል ኦኬ ይሄኛውም ሊፈታ ይችላል የሚል ተስፋ ስለሚሰጥ እንደነዚህ አይነት ጉዳዮችን የምናይበት የኛም ስምምነት ውስጥ እንድትኖሩ እንድትከታተሉ እንፈልጋለን። ይህንን እድል የኢትዮጵያ ሀገራዊ ምክክር ኮሚሽን በማግኘቱ በጣም አዲስ ምዕራፍ ውስጥ ገብተናል ብል የተጋነነ አይሆንም። ስለምን ቢባል ብዙ ጊዜ እኛ ስንጠየቅ የነበረው የታጠቁ ወገኖች እንዴት ነው ወደ ሰላማዊ ህይወት ተመልሰው ለሀገራቸው አስተዋጽኦ አድርገው ኢትዮጵያ የተረጋጋች ሰላም የሰፈነባት ሀገር ልትሆን የምትችል? ይሄ ጥያቄ ከፊት ለፊታችን ኢትዮጵያ ውስጥ በተለያዩ አካባቢዎች ስንዘዋወር 1330 በላይ ወረዳዎችን ስንዳስስ ሲነሳ የነበረ ነው። ውጪ ስንሄድም እንደዚሁ በበርካታ ጊዜያት የተነሳ ጥያቄ ነው። አንዳንድ ነገር ላይ ብቻ ነው ለመናገር የምፈልገው። ብዙዎቻችሁ በመንግስት ስራ ውስጥ ብዙዎቻችሁ ሰርታችኋል። ሁላችንም ብዙ ቦታ ሰርተናል። ማንዴት የሚባል ነገር አለ። ለዚህ
ኮሚሽን የተሰጠው ስልጣን በኢትዮጵያ መንግስትና በህዝቦች መካከል ስምምነት እንዳይኖር ያደረገውን ነገር መፈተሽ ነው አንዱ የኛ ማንዴት። እንደዚሁ በመንግስትና በፖለቲካ ፓርቲዎች በሲቪል ሶሳይቲዎች መካከል ያለውን በመፈተሽ እንትን ማድረግ ነው። እንግዲህ እነዚህም በምናይበት ጊዜ አሁን በሄድንባቸው አካባቢዎች ሁሉ የተነሱ ጥያቄዎች አሉ። አብዛኛዎቹ ጥያቄዎች ከኮንስቲቱሽኑ ጋር የተያያዙ ናቸው። እነዚህን የተያያዙትን ጥያቄዎች በምክክር ምላሽ ያገኛሉ የሚባል ትልቅ እምነት አለን። በሀገራችን ውስጥ ኢትዮጵያ ሀገራዊ ምክክር ይካሄድ ሲባል በምሁራን ተነስተዋል፣ በፖለቲካ መሪዎች ተነስተዋል፣ በሀገር ሽማግሌዎች ተነስተዋል። ነገር ግን ይህ ጥያቄ እስከ ዛሬ ድረስ የዘገየበት ምክንያት ፍላጎቱ ስላልነበረ ነው። አሁን ለምሳሌ ተመላልሶ የተነሳው ጥያቄ አንቀጽ 39 ነው። አንቀጽ 39 ራሳችንን መዋሸት ካልፈለግን በስተቀር ቆሞ ሽንጡን ገትሮ የሚከራከረውን ያህል እንዲሰረዝ፣ ይሄ ደግሞ የተሰረዘ እንደሆነ በፍጹም የሚሉ ሰዎች አሉ። የምክክሩ ሀሳብ እንግዲህ ምንድን ነው? ስሙ እነዚህን ሁለቶች ወገኖች እንደዚሁ አቀራርቦ ቅድም ብዙ ነገር ተነግሯል። አርቲክል 39 መሰረዝ ለምን እንዳለበት ኮንቪንስ የሚያደርጉ ነገሮች ተነስተዋል። የነሱንም የዛኛውንም በምክክር ነው ዳኝ አንተምተው አይደለም። ምክክር ዋናው ነገር ምንድነው? ስሙ የኔ ሐሳብ ምን እንደሆነ ያኛው ወገን እንዲረዳው፣ እኔ የሱን ሐሳብ ከተረዳ በኋላ ወደ አንድ የሚያስማማን ነገር ያመጣናል የሚል እንትን ነው እንጂ ቁጭ ብሎ 39ን ይሰረዝ የምትለው አይሰረዝ የምትለው ሁለታችሁም ትክክል አይደላችሁም ለማለት ይሄ የንቱ ጉዳይ ነው። ውሳኔ የፍርድ ውሳኔ አይነት ነገር ነው። ለኮሚሽኑ ይሄ ሮል አልተሰጠም። የተሰጠው ምንድነው? ስሙ የማይታረቁ ሐሳቦች በሚነሱበት ጊዜ ሁለቱም በሚገባ እንዲደማመጡ ችግሩ ምን እንደሆነ መፍትሄው ምን እንደሆነ እንትን ካልተባለ በኋላ እኛ እንግዲህ ፋሲሊቴተርስ የሚያሳልጡ ሰዎች አሰልጥነን እንላለን። እነዛ የሚያሳልጡ ሰዎች እንኳን በፍሬ ጉዳይ ውስጥ ገብተው መዘባረቅ አይችሉም። በስነ ስርዓቱ ላይ ብቻ ነው መናገር የሚችሉትና አሁን ያነሳችው ጥያቄ ሁሉ አብዛኛው የተነሱት ህገ መንግስቱ አንቀጽ 39 ብቻ ሳይሆን ብዙ አንቀጾች እስካሁን በደረስንበት አካባቢ ተነስተዋል። እነዛ እንግዲህ ለምክክሩ ቀርበው እዛ ላይ ተመካክረን የምንደርስበት ነገር ይደርሳል። የሚተው ነገር የለም። ኢትዮጵያ ውስጥ ሁለት ጎሳዎች አይደለም፣ ሁቱና ቱትሲ አይደለም ያለው፣ ብዝሃነት አለ። የባህል ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የአስተሳሰብ ልዩነቶች በብዝሃነት የሚገለጽበት ሁኔታዎች አሉ። ገና የተዋወቅንም አይመስልኝም። በበቂ ደረጃ የተዋወቅነ አይደለንም እንደ ህዝቦች። ምክክር በየጎጡ በየአካባቢው የራሱ አካባቢ ላይ ሊያካሄድ ይችላል። ነገር ግን መች ነው እንደ ኢትዮጵያውያን አንድ ላይ ሆነን ቁጭ ብለን መሰረታዊ በሆኑ ችግሮች የተወያየነው? ጊዜ የለም። በጣም ደስ ያለኝ ነገር ታጣቂዎች ገቡ ሲባል ደስታዬን ከመግለጽ በስተቀር ከዛ በኋላስ ምን ሆነ የሚለውን ነገር ሪሊ ሐቁን ለመናገር አላውቅም። አሁን ግን እናንተ የነገራችሁኝ ነገር በአንድ በኩል ደስታ ነው። ታጣቂዎች ሰላም ይሻላል ብለው መመለሳቸው ትልቅ ደስታ፣ ትልቅ ምድል ነው። በአንድ ወገን ደግሞ የተመለሱትን በማይረቡ በአስተዳደር ምክንያት እንደገና እየተበደሉ መሆኑን በሚገባ የተረዳሁት ይመስለኛል።
ይሄ ዛሬ የተነገረው ነገር ሁሉ እዚሁ ፈሶ የሚቀር ሳይሆን ወደ ኮሚሽናችን ስንመለስ ቁጭ ብለን የምንነጋገርበት ጉዳይ ነው። እውነታው ኢትዮጵያ ጥልቅ የሆነ ታሪክ ያላት ለዛሬ ድረስ በባዕዳን ሳትገዛ የቆየች አገር እነዛን ይሄንን ያቆዩልንን አባቶች፣ እናቶች ሁልጊዜ የምንዘክራቸው የምናመሰግናቸው ነን። እዚህ ላይ ሆነን እኛ እንደ ትውልድ ኢትዮጵያን ወዴት ነው የምንወስዳት ነው ጥያቄው። ወደ ትርምሱ እንመለስ፣ እንገዳደል፣ እንሸናነፍ እየመሰለን እንቀጥልበት ይሄንን የውድመት መንገድ ወይስ ይሄንን አይተነዋል፣ እርባን የለውም፣ ፋይዳ የለውም፣ ወደ አቅላችን ተመልሰን ወደ ቀልባችን ተመልሰን ችግሮቻችንን በሰከነ በሰላማዊ መንገድ በሰለጠነ አግባብ በምክክር እንፍታ የሚለው ምዕራፍ ላይ ዛሬ ላይ ቆመናል ማለት ነው። ቁጭ ብሎ በዳኝነት ልክ አይደለም ወይም ልክ ነው ለማለት ባይቻል ጉዳዩ ከሚመለከታቸው ሰዎች ጋር እናደርሳለን እኛ። ምክንያቱም ብለናል ነው እናንተም ብላቸዋል የቀሩት እንዲመለሱ እንመለሳለን ብለው ውሳኔ የሚሰጡት የተመለሱት ምን እየተደረገላቸው የሚለው ነገር በጣም ኢምፖርታንት ነገር ነው ያነሳችሁት። ይሄንን እንይዛለን። አንዳንዶቹ ነገሮች እኛን የሚመለከቱ አይደሉም። ከመንግስት ጋር ያደረጋችሁት ድርድር ያደረጋችሁት ንግግር የደረሰበት ደረጃ አለ። እሱ ድርድር ነው፣ ከምክክር የተለየ ነው፣ ሌላ ሰፈር ነው፣ ሌላ አውድ ነው። ነገር ግን እንደ ኢትዮጵያውያን አይ ይሄ የድርድር ጉዳይ ስለሆነ አይመለከተንም አንልም። ጋሽ ዘገየ በእድሜያቸው ከሁላችንም አንጋፋ ናቸው። ጤናውንና እድሜውን ይጨምርላቸው ቸር አምላክ። እንዳሉት እኛ እንደ ኮሚሽነሮች ወደ ምክር ቤታችን ተመልሰን እነዚህን ችግሮች እናያቸዋለን። ኮሚሽኑ ዳገቱን፣ ቁልቁለቱን፣ አቀበቱን ወጥቶ ምን ውጤት አስገኘ የሚል ጥያቄ ተነስተዋል። ጥሩ እሰየው። የሀገራዊ ምክክሩ ስላልተጀመረ ማለት ሁሉም ተወካዮች የሚገኙበት አውድ እንፈጥራለን። እኛ የፈጣሪ እገዛ ይታከልበትና ያንን አውድ ላይ ስንደርስ በእያንዳንዱ በተነሱ አጀንዳዎች ላይ ምክክር ተካሂዶ የተጨመቀው ምክረ ሐሳብ ይኖራል። ያንን ነው መንግስት መተግበር ያለበት። አሁን አዋጁን ስታነቡት የተለየ የሚያደርገው የኢትዮጵያ ሀገራዊ ምክክር ስራን ክትትል ያደርጋል ይላል። ምክረ ሐሳብ ለመንግስት ያቀርባል ይላል። የሌሎች ሀገሮችን ተሞክሮች ስንመለከት የሌሎች ሀገሮችን ድርድሮች ስናይ እንደዚህ አይነት አቅም ወይም እንደዚህ አይነት በፈረንጅኛው ማንዴት የሚባለው ወይም የሥራ ዳራ የተሰጠው ኮሚሽን አላየንም። እውነት ለመነጋገር በነገራችን ላይ ይሄ የዛሬው መገናኘታችን የመጨረሻ ሊሆን አይገባም። አጀንዳ መቅረጽ ነው። ከዛ በኋላ ደግሞ ምክር ሀሳብ ለሚመለከታቸው አካላት መቅረብ እንዲችል ማወያየት ነው። ከዛ በኋላ የሚመለከታቸው አካላት እንዲፈጽሙት ማድረግ ነው እና በዚህ ደረጃ ላይ እኛ በምንሰራው ስራ ላይ ተጽዕኖ ውስጥ የሚያስገባ ነገር ያለ አይመስለኝም የሚል ሀሳብ ይኖረኛል። መንግስት ይህንን ተግባራዊ ያደርጋል የሚለውን በተመለከተ መንግስት ተግባራዊ ያደርጋል የሚል ግምት ይኖረኛል። ለምን ችግሮች አሉ፣ ያለመግባባቶች አሉ፣ በሀሳብ መለያየት አለ። ስለዚህ እነዚህ ነገሮች ደግሞ አገር እንዲፈራርስ የሚያደርጉ ለአንድነታችን ለሰላማችን አስቸጋሪ የሆኑ ሁኔታዎች ተፈጥረዋል ሲባል ይህንን ችግር ካልፈታ አገርን የመምራትም ሆነ አገርን ባለችበት ሁኔታ ማስቀጠል አስቸጋሪ ሊሆን ስለሚችል ይፈጽማል የሚል ግምት ነው የሚኖረኝ ማለት ነው። ያላችሁት መንግስት ቤት ነው፣ የመንግስት መኪና ትነዳላችሁ። እሱ ብቻ ሳይሆን በመንግስት በጀት ትጠቀማላችሁ። አዎ በመንግስት በጀት እንጠቀማለን። ትልቁ ፈንዳመንታል የሆነ መሰረታዊ ግን ጥያቄ ምንድን ነው? መንግስት ከየት ነው የሚያመጣው ይህን ገንዘብ? ይሄ ገንዘብ መንግስት የሚያመጣው ገንዘብ ሚኒስቴር ቋት ውስጥ ገብቶ ለእኛ የሚመደብ ገንዘብ በሙሉ
የራሳችን የእኛ ገንዘብ ነው። እኔ 44 ዓመት መንግስት መስሪያ ቤት ሰርቻለሁ። የመጨረሻው ግብር ከፋይ ነኝ። ሌላው ይከፍላል። በመንግስት ፔሮል ላይ ያለ ግን ለ43 እና ለ44 ዓመት ከዛች ከትንሽ ደሞዜ ላይ ሲቆረጥብኝ የኖርኩኝ እኔ ነኝ እስካሁን ድረስ። እኔ ስል ፔሮል ላይ ያለ የመንግስት ሰራተኛ ማለት ነው። አሁን ወደዚህ ላይ የሚመጣ ገንዘብ በሙሉ እኔ የከፈልኩት ታክስ ነው ወደ እኔ የመጣው ብዬ የማስበው። ስለዚህ መንግስት ከገንዘብ ሚኒስቴር ቋት አውጥቶ ለዚህ ስራ መደበ ማለት በተለየ መልኩ ይህንን ኮሚሽን እጁን ይጠመዝዛል ማለት አይደለም። በአጠቃላይ የፋይናንስን ሁኔታ አስመልክቶ ቴክኒካል በሆነ ሁኔታ እና ሲስተማቲክ በሆነ ሁኔታ ጋይዳንስ የተሰጠ የእናንተ ነፃነት የሚገፋበት ሁኔታ ሊኖር ይችላል የሚል አይነት ጥያቄ የተነሳበት ሁኔታ አለ። በዚህ ደረጃ እርግጠኛ ሆኜ የምናገር አዋጃችን የሚለው ምንድን ነው? ኮሚሽኑ ከሚመለከታቸው አካላት የሚያገኘውን በጀትና በአጠቃላይ ረጅ ድርጅቶች የሚሰጡትን በጀት የማስተዳደር ሙሉ ነፃነት አለው በሚያወጣው የአሰራር ስርዓትና ሕግ መሰረት ነው እያለ ያለው። በዚህ መነሻ በበጀት ረገድም የሚመጣብን ተጽዕኖ የለም። በጀት ተሰጥተዋልና ወይም ሰጥቷቸዋልና ከአሰራር ስርዓታቸው ውጭ ውጡ የሚለን አካል የለም። ፈረንጆችን በመጀመሪያዎቹ ወራት መጥተው ምን እናግዛችሁ፣ እኛ እኮ የዳያሎግ እውቀት አለን፣ እኛ እንግባና እናግዛችሁ፣ ባለሙያ እንስጣችሁ፣ ገንዘብ እንስጣችሁ ብለው ሲጠይቁን የመለስንላቸው መልስ መጀመሪያ ላይ እንደነገርኳቸው እግዚአብሔር ይስጥልን፣ ህዝቦች ይህንን ኮሚሽን ሲያቋቁሙ ገንዘብ ለምናችሁ ስሩ አላሉንም። ኤክስፐርቶች ፈረንጅ ኤክስፐርቶችን አምጡና አሰሩ አላሉንም። ያ ማለት ግን ራሳችንን አግልሎን የምንኖር ተቋም ወይም ከሌላው ዓለም የምንለይ አይደለንም። ግን እስቲ መጀመሪያ ሀገራችን ውስጥ ያለውን እውቀት እንጠቀምበት፣ ሀገራችን ውስጥ ያለውን ኤክስፐርቲዝ እንየው። ከዛ በላይ የሚተርፍና የሚያቅተን ከሆነ ወደ እናንተ እንመጣለን። ሁለተኛ በገንዘብ እናግዛችሁ የምትሉን ከሆነ እሺ እንቀበላለን። ስንቀበል ግን ገንዘብ ወደ ሀገራዊ ምክክር ኮሚሽን እንዲመጣ አንፈልግም። ስለዚህ ቋት ፈጥረናል። ቋታችን በተባበሩት መንግስታት የልማት ፕሮግራም እና በገንዘብ ሚኒስቴር እኛም ራሳችን ያለንበት በየጊዜው የምንቆጣጠረው ቋት ስለፈጠርን እዛ መክተት ትችላላችሁ። ይሄ ለነሱ በሚገርም ሁኔታ ነው የተቀበሉት። ምክንያቱም የሚልኩት ገንዘብ በሙሉ እዛ ቋት ይገባል። ያንን ቋት የሚያስተዳድር ቦርድ አላቸው፣ እኔም አባል የሆንኩበት። በየጊዜው ያንን ፕሮጀክት በተመለከተ ሪፖርት ይደረግላቸዋል እና በየጊዜው ኦዲት ይደረጋል ያ ገንዘብ። ስለዚህ ደስተኛ ሆነው እስከዚህ ድረስ ደርሰዋል። ያ የምናገኘው ገንዘብ መቼም ሀብታም አይደለንም። ነገር ግን ፈረንጆቹ ይህን ያህል ሚሊዮንም ዶላር ሰጡ። ያ ወደ ብር ተመንዝሮ የኢትዮጵያን መንግስት ቋት በተሻለ ደረጃ ላይ ያደርገዋል። እሱ እንጠቀምበታለን። ያ ማለት ግን በመንግስት ገንዘብ ስለሰጠ ፈረንጆች ዶላር ለእኛ ስላስገቡ በእኛ ሀገራዊ ምክክር ሂደት ላይ ግን ሴይ ይኖራቸዋል ወይም ወሳኝነት ይኖራቸዋል ማለት አይደለም። ለዚህ ነው እንግዲህ በሙሉ ልብ እስካሁን ድረስ ባለው ቢያንስ ምንም አይነት ተጽዕኖ ደርሶብን አያውቅም። የኛ ስራ ምንድን ነው? አጀንዳዎችን መሰብሰብ፣ ከማን ከህብረተሰቡ ከጥናት የሚገኙ ሀሳቦችን እንሰበስብና ከዛ በኋላ አጀንዳ መቅረጽ ስልጣን የተሰጠው ለኮሚሽኑ ነው። ኮሚሽኑ አጀንዳ ከቀረጸ በኋላ አዋዮችን ይመርጣል። አዋያችን ከመረጠ በኋላ ተሳታፊዎችን ያሳተፍና ከዛ በኋላ ለችግሮቹ የመፍትሄ ሀሳቦች እንዲመጡ ይደረጋል። የመፍትሄ ሀሳቦች ከመጡ በኋላ ምን ይደረጋል? እነዚህ የመፍትሄ ሀሳቦች ለህዝብ ተወካዮች ምክር ቤት፣ ለአስፈጻሚ አካልና ለሚመለከታቸው አካላት እንዲሁም ለህዝብ ይፋ ይደረጋል። የህዝብ ተወካዮች ምክር ቤት አስፈጻሚውን ጠርቶ የሚገመግም ነው። ስለዚህ የኢትዮጵያ ህዝብ የተመካከረባቸው ነገሮችና የመፍትሄ ሀሳቦች ለአስፈጻሚው ከቀረበ በኋላ አስፈጻሚው መፈጸም ባይችል የት አደረስክ ብሎ እንዲጠይቅና እንዲገመግም ነው። ሁለተኛ የሚመለከታቸው አካላት ደግሞ የተሰጠውን ምክር ሀሳብ መሰረት በማድረግ እንዲፈጽሙት ነው። ከዛ በኋላ መጨረሻ ላይ ለህዝብ ይፋ የሚደረገው የኢትዮጵያ ህዝብ ተመካክሮ እነዚህ ችግሮች እንዲፈቱ በሚል ምክር ሀሳብ
ከቀረበ በኋላ እነዚህ ነገሮች አልፈጸምክም፣ መንግስትም ደግሞ ሳይፈጽም ሲቀር ተወካዮች ምክር ቤት ገምግሞ አላስተካከለም፣ በዚህ መነሻ በመፍትሄ ሀሳብነት የቀረቡትን ነገሮች የት አደረሳቸው የሚለው ጥያቄ እንዲጠይቅ ነው። ስለዚህ በዚህ መነሻ በእኔ እምነት ይህንን ጉዳይ በተመለከተ ችግሮች አሉ ብሎ አዋጅ እንዲወጣ ያደረገው ተወካዮች ምክር ቤት ነው። ያ ችግር ደግሞ በዚህ አግባብ መፈታት አለበት ተብሎ ከቀረበ በኋላ መፈጸም ካልቻለ የኢትዮጵያ ሕዝብ ይጠይቀዋል ማለት ነው። ያናቃል። ፈረንጆች ሎ ሃንጊንግ ፍሩት የሚሉት ነገር አለ። ምን ማለት ነው? አንድ ዛፍ አለ፣ አፈርቷል። እኔ ልጅ ሆኜ ሾላ ዛፍ ላይ ወጪ ነበርኩ። ስለዚህ ሾላ ዛፍ ላይ ስንወጣ ላይ በጣም የበሰሉ አሉ፣ እታች ደግሞ የበሰሉ አሉ። ስለዚህ እኛ ሞኞች አይደለንም፣ ላይ የምንወጣው ልንወድቅ እንችላለን። ስለዚህ የምናነሳው የምንለቅመው እታች ያሉትን ፍሬዎች ነው። ስለዚህ የሀገራዊ ምክክር ኮሚሽኑ ሞኝ አይደለም። እታች ያሉ የበሰሉትን ፍሬዎች በአንድ በኩል በአጀንዳ መልክ እያስኬደ ሩቅ ያሉትን በመብሰል ላይ ያሉትን ፍሬዎች በአጀንዳ መልክ ደግሞ የሚያቀርብበት ሂደት ይኖረዋል። ይሄ እንግዲህ ወደፊት የምናየው ነው። አንዳንድ አመራሮች ነጣጣ ንግግሮችን ይናገራሉ። መሰረታዊ ጥያቄ ስለሆነ በተለይ ቃል ይፈውሳል፣ ቃል ይገላል፣ ቃል ያድናል። ዶክተር ሳሙኤል ጆንሰን የሚባል የመጀመሪያ የእንግሊዝኛ ዲክሽነሪ መስራች ኦፕን አፕ ዩር ማውት ኤንድ አይ ዊል ቴል ዩ ሁ ዩ አር። አፍህን ብትከፍት የምትናገረው ቃል ማንነትን ይናገራል። ከዚህ የተነሳ ነው በቃላቸው በንግግራቸው ይፈረዳል እንደምታውቁት ነው። ስለዚህ ቃላቶች ላይ እጅግ ጥንቃቄ እንዲደረግ በየቦታው እኛም ባገኘን አጋጣሚ ሁሉ እየተናገርን ነበረ። አሁንም ይቀጥላል። ማዕከላዊ ጎንደር በነበርኩበት ጊዜ ከአመራሮቹ ጋር ስንነጋገር ከሰማኋቸው እነዚህ ቃላቶች ከዛሬ ጀምሮ እኛ ከዚህ እስከምንሄድ ድረስ እንደ ሀገራዊ ምክክር የኛ ቋንቋ ወንድሞቻችን በጫካው ያሉ ወንድሞቻችን በሀሳብ ያልተግባቡ እየተባሉ ይጠሩ። ሰማላችሁ፣ በሪኮርድ ተጽፎ ነው ያለው፣ ታዳምጡታላችሁ። በጣም ፈጣሪ ይመስገንና እኛም ሰምተናል ብቻ ሳይሆን ህዝቡም አጀንዳውን ሲሰጥ ወንድሞቻችን ልጆቻችን የበለጠ ወደ ማቀራረብ ከመጀመሪያው አስተሳሰብ ቀጥሎ ያለው አነጋገር ነው። ሰላምም ጦርነትም የሚጀመረው በሀሳብ ቀጥሎ ቃላት ቀጥሎ ወደ ተግባር። ስለዚህ ይህን በተመለከተ የቀረበው እጅግ ጠቃሚ ነገር ነውና ኮንሲስተንትሊ በየጊዜው የምናነሳው ሚሹ ነው። ስለዚህ እናንተ ሀሳብን በሀሳብ ለመሞገት የሀሳብ ተጽዕኖ ወይም ተቃርኖ ላይ እንጂ ተቃውሟችሁ ኢትዮጵያ ላይ አይደለም። በኢትዮጵያ ውስጥ ያለው ተቃዋሚ ይሄንን በስልጣን በብዙ ፖለቲካ ፓርቲዎች ኮንፈረንስ የተናገርኩት ነው። ተቃዋሚ ማለት አመለካከቶችን መቃወም፣ አመራር ላይ ችግሮችን መቃወም፣ ረጅም መቃወም፣ ነገር ግን ስቴቱን ወይም ሀገረ መንግስቱን ወይም ኢትዮጵያ የምትባል ሀገር ከካርታው ድሊት ይደረግ የምለው አይደለም። ይህንን በተግባር ያየነው ስለሆነ ከዚህ የተነሳ እነዚህ የሚነሱ ሀሳቦችን በአድናቆት በመቀበል የተሻለ የተቀራረበ አመለካከት ኖሮ በጋራ ሰላምን ለመመስረት ሰላምን በሰላማዊ መንገድ መምጣትን ምክክርን ባህል ማድረጉ ለማተኮሩ እጅግ ተገቢ ነው። ሁለተኛው ተግባራዊነትን በተመለከተ በተለይ ስለ ማረሚያ ቤት ለሚገኙ ወንድሞቻችን ፕሮፌሰር እና ክቡር ኮሚሽነር አባታችን አቶ ዘገየ አንስቶት ነበረ። የማረሚያ ቤት ኮሚሽኖቹን ወደ ቢሮአችን ጠርተን አነጋግረናቸዋል። የማረሚያ ቤት ኮሚሽኖችን፣ የኮሚሽን ኃላፊዎችን፣ ቀድሞ ተማሪዎችን የነበሩትን ከዚያ ደግሞ እስከ ማረሚያ ቤትም ድረስ አንዳንዶቻችን ወንድሞቻችን ለመጠየቅ ስንል በግማሾች ቦታ ቀየሩ ሲባል ሌሎቹ የተቀሩትን ግን ጠይቀናቸዋል። በተግባር ምን ያካሂዳቸው ለተባለው ጥያቄ ነው የሚመልሰው ኢንጌጅ እያደረግን። ምክንያቱም በየቤተሰብ ጥል ነው ይሄ አሁን አመለካከት ላይ እንጂ ኢትዮጵያ አታስፈልገንም በሚል አይደለም። ቅድም የተነሱ ጥያቄዎችን ተመስገን የተነሱትን ከሁላችሁ የተነሳውን አይተን በሁሉ በየቦታው ቅድም ፕሮፌሰር ያነሱት አለ። ጂንካ ስንሄድ የአማራ ወንድሞቻችን ጉዳይ ምን ያደረጋችሁ፣ አፋር ስንሄድ ቅርበት ስላለው ብቻ አይደለም፣ ነገር ግን ምን ያደረጋችሁ እዛ ስላሉ ወንድሞቻችን፣ ወደ ሶማሌ ክልል ስንሄድ፣ ጋምቤላ ስንሄድ ምን ያደረጋችሁ በሰሜኑ ጉዳይ
ስለ ትግራይ ምን ያደረጋችሁ? ይህ በውስጥ ያለንን የስነ ልቦና አንድነታችን የሚያሳይ ስለሆነ ያቀረባችሁ የበለጠ የሚያቀራርበን የበለጠ እንድንጠናከር የሚያደርገን ስለሆነ እኛም የምንችልን ሁሉ እያደረግን ነው የምንገኘው። መንግስት ባይፈጽምስ የሚል ጥያቄ አንስታችኋል። ስላልተነካ እሱንም ቶሎ ብዬ ባይፈጽምስ፣ እንደምታነቡት እንደምታስታውሱት በብዙ ሀገሮች ሀገራዊ ምክክሮች የሚመሰረቱት ወይ መንግስት አልባ የሆነ ህብረተሰብ ሲፈጠር፣ ለምሳሌ በቀዝቃዛው ጦርነት ፍጻሜ ላይ ፖላንድ መንግስት የሚባል ነገር አመራር ሲጠፋ በሌክ ዋሎንሳ የሚመራ የትሬን ሶሊዳሪቲ ወይም የሲቪል ሶሳይቲ አመራሮች አንድ ላይ መጥተው ወደ መንግስትነት፣ እዚህ ቱኒዚያ በናሊ እና ሌሎች አመራሮችን ጥለው ወደ ፈረንሳይ ሊፈረጥሩ ሲሉ የሚመራ መንግስት ሳይኖር ሲቀር ያኔ እነዚህ አራቱ ኮርቴትስ የሚባሉ ሲቪል ሶሳይቲዎች መጥተው እንደ መንግስት። ስለዚህ በእነዚህ አይነት ሁኔታዎች ምክክሮች፣ የምክክር ኮሚሽኖች ይፈጠራሉ። በኢትዮጵያ ያለው የምክክር ኮሚሽን ግን እንደ ሰላም ስትራቴጂ፣ ለዘላቂ ሰላም እንደ አንድ ስትራቴጂ ሉዓላዊ የሆነ መንግስት ሉዓላዊ ከሆነ ህዝብ ባገኘው ድምፅ የመሰረተው ስለሆነ ይህንን ሉዓላዊ ህዝብ ሰላምን ፈላጊ ህዝብ ያቀረበውን አጀንዳ ማስፈጸም ግዴታም አለበት። እኛም የመከታተል ስነ ዘዴዎች አሉን። በዋናነት ግን ይህንን የማስፈጸም ግዴታም ራሱ ማንም ሳያስገድደው ራሱ ያቋቋመው ቀደም ሲል GCED ወይም ግሎባል ጋልፍ ካውንስል የመኑን ስላቋቋመ እንደፈለገ ሞኒተር ሲያደርገው እየነበረ ነበር። ከዚህ የተነሳ ወደቀ፣ ፌል አደረገ ፕሮሰሱ ጥሩ ቢሆንም፣ ምክንያቱም በውጭ አስገዳጅነት ስለተመሰረተ። እኛ ግን በውስጥ በራሳችን ስለሆነ እነዚህን መንግስት ማስፈጸም ግዴታ ስላለበት እኛም ትነጋገራላችሁ ከመንግስት ጋር በሚገባ እንነጋገራለን። አስፈላጊ ነው ሲገኝ ከተወካዮች ምክር ቤት ተጠሪነታችን፣ ስለዚህ ጥያቄዎቻችን እናቀርባለን። በእነዚህ የሚሉት ነገሮችን እናነሳለን። ወደታች ስለመውረድ ይሄ በጣም መሰረታዊ ጥያቄ ነው። ፖስት ዳያሎግ ፕሮሰስ፣ በተለይ ከዳያሎጉ በኋላ ኬንያ በፊት ናሽናል ዳያሎግ ወይም ሀገራዊ ምክክር ነበራቸው። ከ2022 ጀምሮ ደግሞ ያቋቋሙት ናሽናል ኮሄዥን ኤንድ ሶሳይቲ ኢንቴግሬሽን የሚል አቋቁመው ቀደም ሲል በናሽናል ዳያሎግ የተደረሱትን ስራዎች ወደ ታች ለማውረድ እንደ አንድ ስትራቴጂ አቋቁሞ የተንቀሳቀሱ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም ከህዝቡ በሚቀርብለት ጥያቄ መሰረት ወደ ተቋማዊነት ምክክር በካሪኩለም ውስጥ እንዲገባ የማድረግ ተቋማዊ እንዲሆን የማድረግ እንደዚያ ወደ ታች የማውረድ ስራዎችን ይሰራል። ምክንያቱም ሀገራዊ ምክክር ኮሚሽን 3 አንኳር ዓላማዎች እዛ በአዋጁ እንደምታዩት፣ አንደኛ ሀገራዊ መግባባት፣ ሁለተኛ በህዝብና በመንግስት መካከል እና በህዝቦች መካከል እምነት እንዲፈጠር ማድረግ፣ ሶስተኛ ምክክርን የኢትዮጵያ የፖለቲካ ባህል ማድረግ፣ የኢትዮጵያ የህብረተሰብ ባህል የማድረግ በቋሚነት ህዝባችን ችግር በተፈጠረ ቁጥር በመመካከር እንዲፈቱ ለማድረግ የአስቻይቶችን የመፍጠር ሂደት ነው ያለው። ስለዚህ እነዚህን ወደ ተግባር ለመተርጎም ፖስት ኮንፍሊክት ዳያሎጉ እነዚያን ተቋማዊ ማድረግ፣ ወደ ትምህርትነት እንዲቀይሩ ማድረግ፣ ወደ ሰላም ትምህርትነት፣ ወደ ክሪቲካል ቲንኪንግ እነዚያ እንዲያድጉ ለማድረግ ጥረት ያደርጋል።